ሰላም ለእናንተ ይሁን እንደምን አላችሁ ክቡራን ተመልካቾች ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል ከዜናዎቹ ጋር ጀማል ኢማም ነኝ ወደ ቀዳሚው ዜና እናልፋለን የሀገራዊ ምክክሩ ችግሮችን ከመፍታት ባሻገር ህብረ ብሔራዊ አንድነትን የሚያጠናክር እንደሚሆን በደቡብ ወሎ ዞን የሐይቅ ከተማ ነዋሪዎች ተናግረዋል ነዋሪዎቹ ምክክሩ በተለያዩ አካባቢዎች የሚነሱ ግጭቶችን ለማስቆም ከፍተኛ ድርሻ እንደሚኖረውም አመላክተዋል የነዋሪዎቹን ሐሳብ ባልደረባችን እንደምሳረጋ ሰባስቦታል እንደሚከተለው ይቀርባል ምክክሩ በጣም ቆንጆ ነው በዛ ቢቀጥል ይሄ ያለው በቃ ይሄን ሰምቶ ሁሉ ባገሩ ወደ ሀገር ቢገባ ሰላም ቢመጣ ብዙ ነገር ይሰራል አሁን ማቱም ደስ ይያለን ነው በጣም ውጤታማ ነው በዚህ ቢቀጥል ደስ ይለናል ሰላም ማጣት ነው በጣም አበሳቁሎን ያለው በጦርነትና በደም መፋሰስ የሚለማና የሚለወጥ ሀገር የለም በምክክር የሆነ ነገር ግን ባህላዊም ራሱ እንኳን ምክክርን ያስቀድማል ሽምግልናን ያስቀድማል ይሄ በእውነት መንግስት እስከዛሬ ዘግይቷል ካልሆነ በስተቀር ጥሩ ነው የሆነ ፋይዳ አለው ግጠኛ ነኝ ያሉትን በሰሜንም በደቡብም ንቅናቄ ያለው ይሄ የሚለውን ሰው አቅርቦ በጠረጴዛ ዙሪያ ውይይት ያስፈልገናል ሰላም በቃ ሰላም ከሌለ ምን አለ ልማትም የለም ሁለንተና የለም በቃ ስለዚህ ምን መሆን አለበት አገራዊ ውይይቱ በጋራ ሆኖ ተዋይቶ በጋራ መቋጨት ሲቻል ነው ወደ ልማት የምንገባው አለዛ አንደኛውን ይዘን አንደኛውን አልመታን አንደኛውን ለቀን ያለ ስለዚህ መሆን ያለበት ሁሉንም ባካተተ መወያየት መመካከር በምክክር ጉዳያችን መፍታት ብቻ ነው መፍትሄው ከዚህ ውጭ ከሰላም ውጭ ምንም ነገር የለም ሰላም ነው በቃ የሚያስፈልገው ሰላም ወርቅ ነች ሰዓቷም ወርቅ ነች ጊዜዋም ወርቅ ነች በምክክር በቃ በጉልበት አይደለም በጦርነት አይደለም ሀገር የምትገዛ ጉልበት ማንኛውም የጠቀመው የለም ድህነት ነው ያመጣብን እና በምክክር ሆኖ ሁሉም በሰላም ተመካክሮ በምክክር ብንፈታው ምክክር ከጦርነት ከደም መፋሰስ የበለጠ ለውጥ ያመጣል መመካከር ቆንጆ አሁን የከሌ ክልል ነው እኔ የከሌ ነዋሪ ነኝ ብሎ ጎጥን አካባቢን መሰረት ያደረገ ሳይሆን ኢትዮጵያዊነትን መሰረት ያደረገ እኔ እንደ ኢትዮጵያዊ ቢሆን እኔ አፋር ቢሆን እኔ ቤኒሻንጉል ቢሆን እኔ ሐረሬ ቢሆን እኔ ወሎዬ ቢሆን ብሎ ሁሉንም እንደራሱ አድርጎ የሚቀርበው ሐሳብ ፋይዳ ያመጣል በሰሜንም በደቡብም ባሉ በአራቱም አቅጣጫ አለ የሚባል ወደ ከተሞ መጥቶ በንግግር መወያየት አለብን ስንወያይ ነው በቃ አለዛ አሁን ባለችበት ደረጃ ምንድነው እየፈራረሰ ነው የያዘው አገሩ በቃ በተለያየ ነገር ስለዚህ መሆን ያለበት እንደዚህ ያሉ በሚባሉትን በኦሮሚያም ሆነ በአማራ ቀርቦ በአካል መነጋገር አለ እዛም ያለው የኛ ናቸው እዚህም ያሉት የኛ ናቸው እየጠፉ ያሉት ስለዚህ ምንም አይነት ነገር የሚያስፈልገን ይሄንን መወያየት ያስፈልገናል ከወረቀት ነፃ አገልግሎት በመጀመር የታካሚዎችን መረጃ በሚገባ በመመዝገብ ጥራት ያለው ሕክምና ለመስጠት እየሰራሁ ነው ብለዋል የቦሩ ሜዳ ጠቅላላ ሆስፒታሉ የዲጂታል አገልግሎትን ወደ ስራ አስገብቷል ተመስገን አሰፋ ተጨማሪ ያለው የጤና ተቋማትን ከወረቀት ንክኪ ነፃ በማድረግ አገልግሎት አሰጣጣቸውን የማዘመን ስራ እየተከናወነ ይገኛል። የቦሩ ሜዳ ጠቅላላ ሆስፒታልም ይህንኑ ተግባራዊ በማድረግ የዲጂታል አገልግሎት ወደ ስራ አስገብቷል። የሆስፒታሉ ስራ አስኪያጅ ሲሳይ ተበጀ ከወረቀት ንክኪ ነፃ አገልግሎት በመጀመሩ ወጪንና ጊዜን የሚቆጥብ አገልግሎቶችን መስጠት እንደተቻለ ገልጸዋል። ከፍተኛ የሆነ የህትመት ወጪ ነበረብን። እሱን ሙሉ በሙሉ ያስቀረንበት ሁኔታ ነው ያለው። በሁለተኛ ደግሞ ታካሚው በቀልጣፋ በሆነ ፍጥነት ባለው መንገድ አገልግሎቱን ያገኛል ማለት ነው። በየትኛውም አሁን ካርድ ክፍል ላይ የሚቆም ታካሚ የለም። አገልግሎቱን አግኝቶ ደስ ብሎት ሳይንገላታ ወደ ቤቱ የሚሄድበት ሁኔታ ነው ያለው። ችግሮችን የቀረፍንበት ሲስተም ነው ይሄ ሲስተም። ከዚህ ቀደም የነበረው የወረቀት አገልግሎት ከፍተኛ እንግልት እንደነበረ የሚገልጹት የሆስፒታሉ ሰራተኞችና ታካሚዎች አሁን ላይ ቀልጣፋ አገልግሎት መስጠትም ሆነ ማግኘት እንደሚቻል ነው የሚያነሱት። ሆስፒታላችን በፊት ካየው ካርድ በሚወጣበት ሰዓት በቀን 500 ሰው ቢመጣ 500 ነባር ካርድ አለ፣ አዲስ ካርድ አለ። ነባር ካርዶችን ከውስጥ መፈለግ ሰዎች ያለ ቦታው ማስገባት አለ በስተት ያን ካርድ ፍለጋ ነው የሚገባው። ስለዚህ ረጅም ሰዓት የሚቆይ ሰዎች ነበሩ። ኤምአር ከመጣ በኋላ አሁን ሆስፒታላችን ካርድ ክፍል ብታዩት ካርድ ክፍል ላይ ሰው የለም። አልቆ ጨርሷል። ሁሉም በየቦታው ተበታትኖ ጨርሷል። ስለዚህ ይሄን የመጣው ምንድነው ዳታ ዲጂታላይዝ ማድረጋችን
ዘርፈ ብዙ ጥቅም አምጥቷል ማለት ነው። በፊት በወረቀት እንደነበረ በጣም አድካሚ ነው። ካርድ ማውጣት አለ፣ ማስገባት አለ፣ ፔሸንት ይጉላላል። አፖይንትመንት ካርዶች ምናምን በቀጠሮ የሚመጡ ካርድ ወይ ያለ ቦታ ገብቶ ወይ በሆነ ነገር ይጣፋል። አሁን ግን ሲስተም ስለሆነ ካርድ የመጥፋት እድሉ ቀንሷል ማለት ነው። አንድ ወረፋ ይሆናል። ሁለተኛ ካርድ ውስጥ ይፈለግ እነሱን ያጀክማል፣ እኛን ያስጠብቃል። ይሄ ችግር ነው የነበረው እንጂ በሐኪም በኩል በስርዓት ነው የሚያስተናግዱልን። በእንክብካቤ ከፍ ዝቅ ብለው ግን ድካም ነበረባቸው። አሁን ድካም ቀንሷል። እኛም ተሎ በስነ ስርዓት እየተስተናገድን። አገልግሎቱ የታካሚዎችን መረጃ በሚገባ በመመዝገብ ጥራት ያለው ሕክምና ለመስጠት አስተዋጽኦ ከፍተኛ መሆኑም ተመላክቷል። የተጠቃለለ የታካሚዎቻችን መረጃ በአንድ ቋጥር ውስጥ እንዲቀመጥ አድርጎልናል። በዛው ልክ ደግሞ ነገ ወይም ተለጎዳ በሚመጡበት ጊዜ የሚኖረው መረጃ ኮምፒውተር ላይ ቀጥታ በነሱ አይዲ ነምበር ወይም በቁጥራቸው የምናገኝበትን መንገድ በጣም አሳጥሮልናል። በየሰዓቱ ክትትል መደረጉና ለመደረጉንም ኦዲት ለማድረግ በደንብም ይጠቅማል። ቀጥታ ታካሚዎች ወደዛ ሄደው ካርዳቸው እዛ ሐኪሙ ጋር ደርሶ ነው የሚያገኙት። በመጡበት አግባብ ኦሬዲ የሰልፉንም ጠብቆ ስለሆነ ሲስተሙ የሚልከው በመጡበት ኦርደር እዛ ያገኛቸዋል። በዛ መልኩ ስለሚጠቀሙ በተሻለ ፍጥነት አሁን አገልግሎት መስጠት የቻልንበት ሁኔታ ነው ያለው። ሆስፒታሉ በቀጣይም አገልግሎቱን ሙሉ በሙሉ በዲጂታል መንገድ ለመተግበር የጀመራቸውን ስራዎች አጠናክሮ እንደሚቀጥልም ተገልጿል። ብዙ ብክነቶችን የሚቀንስበት ነው። አሁን ከክፍያ አኳያ ክፍያ ራሱ አንድ ሰው አገልግሎቱን የሚከፍልበት የተሰራለ ፕሮሲጀር፣ ሌሎችም የሚከፍላቸው ነገሮች በፊት በወረቀት በነበረ ጊዜ ብዙ ብክነቶች ነበሩ። የማይከፍል ይኖራን በርካታ ነገሮች ነበሩ። አሁን ሲስተሙ በጣም ጥሩ ሲስተም ስለሆነ ለቁጥጥር ለፋይናንሻል ስርዓቱም ቁጥጥሩ በጣም ምቹ ነውና እንዲህ አይነት ሶፍትዌሮች መጀመራቸው ተቋማትን የበለጠ ያሳድጉታል። በመጨረሻ ቲኒያ ካፒቲስ ወይም የራስ ቅል ፈንገስ በህፃናት ላይ በብዛት የሚታይና የፀጉር ስሮችንና የራስ ቅልን የሚያጠቃ የህመም አይነት መሆኑን የሕክምና ባለሙያዎች ያስረዳሉ። ይህ ህመም ለፀጉር መርገፍ፣ ለቆዳ መላጥና ማሳከክ ሊዳርግ እንደሚችልም ይገለጻል። ፊኒክስ ሀይለው የፀጉር ቆረቆር ወይም በሕክምና አጠራሩ ቲኒያ ካፒቲስ በብዛት በህፃናት ላይ የሚከሰት የራስ ቆዳ ፈንገስ መሆኑን የዘርፉ ባለሙያዎች ያስረዳሉ። በዋናነት የራስ ቅልንና የፀጉር ስሮች ሊያጠቃ እንደሚችልም ይገለጻል። በዚህ ዙሪያ ያነጋገርናቸው የቆዳና አባላዘር ሕክምና ስፔሻሊስት ሐኪም ዶክተር ጽጌረዳ አበራ ስለ ቲኒያ ካፒቲስ የህመም ምንነት ተከታዩን ሀሳብ አጋርተውናል። ቲኒያ ካፒቲስ ወይም ደግሞ የፀጉር ላይ ቆረቆር በመባል የሚታወቀው በአማርኛ ከእድሜ ክልላቸው ከ3 እስከ 14 ዓመት በጣም የተለመደ ነው። መነሻውም ብዙውን ጊዜ ፈንገስ ናቸው። ከህፃናት አለፍ ስንል 14 ዓመት ከዛ በላይ ሲሆኑ ደግሞ አንዳንድ ጊዜ የኢሚኒቲ ችግር ወይም ደግሞ ካንሰር ያለባቸው ረዥም ጊዜ ስቴሮይድ የሚጠቀሙ ሰዎች ላይ ልናገኘው እንችላለን ማለት ነው። ቲኒያ ካፒቲስ ወይም ቆረቆር ተላላፊ በመሆኑ በቀላሉ ከሰው ወደ ሰው ሊተላለፍ ይችላል ያሉት የቆዳ ስፔሻሊስቷ ዶክተር ጽጌረዳ ማሳከክና የቆዳ መቅላት፣ የፀጉር መርገፍና መግል የያዘ ቁስል ከህመሙ ምልክቶች መካከል ተጠቃሽ ናቸውም ብለዋል። ኢንፍላማተሪ ከሆኑ የመጀመሪያው መግል መቋጠር፣ ጠባሳዎች፣ ሽታው ደግሞ በጣም የሚያስጠላ መግል ሊሆን ይችላል እና ደግሞ መቁሰል፣ ብዙውን ጊዜ ፎሮፎሮ አይነት ነጭ መሆን፣ እነዚህ ሁሉ የፈንገስ ምልክቶቹ ሊሆኑ ይችላሉ። ግን ምንድነው ለሁሉም ሰው ተመሳሳይ ምልክት ላይኖራቸው ይችላል። ቲኒያ ካፒቲስ በጊዜው ከታከመ መዳን የሚችል ህመም ነው የሚሉት ዶክተር ጽጌረዳ በአፍ የሚወሰዱ ጸረ ፈንገስ መድኃኒቶች ዘላቂ መፍትሄ እንደሚሰጡም አመላክተዋል። አንዳንድ ጊዜ ወላጆችም ከፋርማሲ ገዝተው ምናምን ሊጠቀሙ ይችላሉ። ግን ቋሚ መፍትሄ አይደሉም። እነሱ ግዴታ በሚዋጥ ወይም ደግሞ በአፍ በሚወሰድ መድኃኒት ነው የሚታከመው። ህክምናው ብዙውን ጊዜ አንቲፈንጋል ተብሎ በሚጠሩ የሚወሰዱ በአፍ መድኃኒቶች ነው። እንደ የስፒሺሱ እንዳልኩሽ ላይክ ኢንፍላማተሪ ሲሆን የሚሰጡ መድኃኒቶች አሉ። ነን ኢንፍላማተሪ ሲሆን የሚሰጡ መድኃኒቶች አሉ። የግል ንጽህናን በመጠበቅ ማበጠሪያ፣ ፎጣና ኮፍያ የመሳሰሉትን መገልገያዎች ለብቻ በመጠቀም መከላከል እንደሚገባም ዶክተር ጽጌረዳ ይናገራሉ። የመጀመሪያው ጥንቃቄ በጣም አስፈላጊ ነው ሲታከሙ። ምክንያቱም በማንኛውም ሰዓት የታከመም ህፃን መልሶ ሊይዘው ይችላል። ስለዚህ የመጀመሪያው ፀጉር መስተካከያዎቻቸውን የራሳቸውና የግላቸው ቢሆን ይመከራል። ሁለተኛ ፎጣዎቻቸው
ሌላው ደግሞ አንድ ቤት ውስጥ የሚኖሩ ህፃናት አንደኛው ተይዞ ሌላ ሰው ላይ ያዝ ይችላልና በዛ ሰዓት ሼር የሚደረጉ ኮፍያዎች፣ ትራስ ልብስ፣ አብሮ መተኛት በተለይ ደግሞ አሁን ትምህርት ቤት ህፃናቶችን ሲያስተኙ በተቻለ መጠን በጣም ከክሎዝ ንክኪ በጣም የራቀ ቢሆን ይመከራል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛን ስለመረጣችሁ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ሸጋ ቆይታ ይሆንላችሁ።